እነዚህ የሙታን ጥሪዎች ስለበዙ እነዚህ ሚስቲክ ሪሊጂንስ እነዚህ የምስራቃውያን መተት እየበዛ ስለመጣ የጥንቆላ ሳይኪክ ልክ ክርስትና የሚመስል የመገለጥ አገልግሎት የሚመስል ሳይኪክ ሚስቲሲዝም አስትሮሎጂ ኒው ኤጅ የተለያየ አይነት ከልቶች በዓለም ላይ እየገነኑ በጣም የሳቱትን ሰው በሌላ መንፈስ ኦፐሬት የሚያደርጉትን ሰው እጅ እየጫኑ በቤተ ክርስቲያን ውስጥ በር እየከፈቱላቸው በጣም የሚያስፈራ ነገር ውስጥ እየደረሰ ብዙ መንጋዎች ለሌላ መንፈስ ኤክስፖዝ እየሆኑ መጥተዋል። በውጭ ያሉ በአፍሪካን አሜሪካንስ በነጮች ጋር አንዳንድ በጣም ኃይለኛ የሆነ የስተት አሰራር አፍሪካ ላይ ያለው አይነት እየገባባቸው እየመጣ ነው። ዳንኤል 12 ላይ እውቀት ይበዛል ብሎ ሲናገር በሚገርማችሁ ሁኔታ በየቀኑ በእውቀት መዝገብ ከ2000 በላይ አዳዲስ እውቀቶች ይገባል። እውቀት እንደ አፈር የበዛበት ሰው የሰውየው አእምሮ አይኪው በጣም ብሪሊየንት የሆነ ሰው ከሆነ ከሱ የተወሰነ ነገር ብሉ አይና ብሎንድ ኤር ያለው ዘር ከሱ ደግሞ የተወሰነ ዘር ተወስዶ ከተለያየ ኳሊቲዎች ተጨማምሮለት እነዛን አንድ ላይ አድርጎ ባዮ ኢንጂነሪንግ እግዚአብሔርን እንደፈጠረን ሳይሆን በሰው በላቦራቶሪ ከሰው ኢሊት የሆነ ልሂቃንን ፍጥረታትን የሚገርሙ አይነት እንስሶችን እየሰሩ ነው ለመፍጠር ሰዎች በትጋት ላይ ነው። ዓለማችን የሀብት መሟጠጥ እየገጠማት ነው። ጦርነቶች ብዙ ነገር እየወሰዱ ነው። ቻይናና አሜሪካ አፍሪካ ላይ የሚርመሰመሱት ለእኛ አዝነውልን ሳይሆን ሪሶርስ ዲፕሊት እያደረጉ መጥተዋል። ጉድጓዳቸውን ቆፍሮ አፈራቸውን ቆፍሮ ወደ ማለቅ መጥቷል። ብዙ ሪሶርስ እያለቀ ነው ያለ። ቀይ ባህር ላይ የሚያንጃብቡት ለዚህ ነው። የዓለምን ጉሮሮ ማነቅ ማለት ነው። የዓለም መርከቦች የሚያልፉበት ቦታ ፓናማና ቀይ ባህር ያ ቦታ ከተያዘ የዓለም ኢኮኖሚ ይወድቃል። ስለዚህ ቻይና ሮጣ መታ ጅቡቲ ላይ ሰፍራል። አሜሪካኖች እዛ ሰፍረዋል። ፈረንሳዮች እዛ ጋር ሰፍረዋል። ምን ስላለ ነው? ምክንያቱም ይሄ የሰርቫይቫል ኢሹ ነው። የሀብት እየተሟጠጠ ነው። ለምንም ተረባርበው ኢኮኖሚያቸው ወዲያ ወዲህ እያደጉ ከቻይና ወደ ህንድ፣ ከህንድ ወደ አሜሪካ፣ ወደዚህ ወደ አፍሪካ፣ ከአፍሪካ ብዙ ሪሶርሶች እየተወሰዱ ነው። ናኖ ቴክኖሎጂ ትልቅ ኮምፒውተሮች በዚች በትንሽ እቃዎች ተተክተዋል። አሁን ደግሞ ከዚህም ባነሰ ሚኒቸራይዝ የሆነ ሰውነት ውስጥ መግባት የምትችል በሰው ደም ስር ውስጥ ማለፍ የምትችል ያንን ነው እየተሰራ ያለ። ሌተስት የሆኑ የኤሌክትሪክ መኪናዎችን ተመልከቷል። ኤአይ ያላቸው አርቲፊሻል ኢንቴሊጀንስ ያላቸው በራሳቸው መንዳት የሚችሉ በራሳቸው ብሬክ የሚያደርጉ እነዚህ ሚኒቸራይዝ የሆኑ ቴክኖሎጂዎች እያደጉ መጥተዋል። እየሄድ ያለው ዓለምን ግሎባላይዝ ማድረግ በቀላል አንድ ለማድረግ ቴክኖሎጂ በጣም ትልቅ ሚና ይኖረዋል ብዬ አስባለሁ። ሪሰንትሊ ይህን ነገር ሳጠና ቻት ጂፒቲ የሚባል ትሩስ ገባሁና እና ቶፒክ ሲሰጡት የሚያደርገው ነገር ከላይ እስከታች በቃ መግቢያውን፣ ማብራሪያውን፣ ሰመሪውን በሙሉ ሰርቶ ሰጠ። የሰጠውት ነገር ቢኖር ጥቂት ነገር ነው። ጥቂት ኢንፎርሜሽን ይሰጥ። ስለዚህ እውቀት እየጨመረ መጥቷል። ቤተክርስቲያን ልታውቃው ከሚገባው ነገር አንዱ ስለ ዘመን ነው። ያለንበት ዘመን ምን ይመስላል? ትውልዱን ለማንቃት ትውልዱን ለክርስቶስ ለንጥቀት ለማዘጋጀት ቤተክርስቲያንን ወደ ውበቷ ሰዓቱ 6 ሰዓት ነው እና ትውልዳችን ዘመኑን መመርመር እንዳለበት እና ጌታችን በማቴዎስ 24 ላይ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል ትውልዱ እንዴት መመርመር እንዳለበት የቀደመው ትውልድ ዘመንን ይመረምር ነበር ከእግዚአብሔር ቃል እና ለምሳሌ የንጽህና ዘመን፣ የህሊና ዘመን፣ የሰው ግዛት ዘመን፣ የተስፋ ዘመን፣ የህግ ዘመን፣ የጸጋ ዘመን፣ የሺህ ዓመት መንግስት ዘመን እያሉ ዘመናትን እየከፈሉ ዘመናትን ያጠኑ ነበር። የተለያየ አይነት መረዳቶች ሊኖሩን ይችላል። እንግዲህ መቼም እኛ ደግሞ ፈጽመን ተምረን አውቀናል ጨርሰናል የሚል መረዳት የለንም። ብዙ ማናቀው ብዙ ለመማር የተከፈትንበት የበለጠ እግዚአብሔርን ቃል ለማወቅ ራሳችንን የሰጠንበት ጉዳይ ነውና ሁሉን ላናውቅ እንችላለን። ለሁሉ መልስ ላይኖር ይችላል። ግን አንድ ነገር እናውቃለን፣ እግዚአብሔር ለልጆቹ መልካም ነው። ትንቢትን ለምንድን ነው የምናጠናው በሚል ስንነጋገር እንግዲህ የመጽሐፍ ቅዱስ ውስጥ 17 የመጽሐፍ ቅዱስ መጽሐፍቶች ስለ ትንቢት ይናገራሉ። ስለዚህ ይህንን 1/4 የሆነውን የመጽሐፍ ቅዱስ ክፍል ትተነው መሄድ አንችልም የእግዚአብሔር እውነት ስለሆነ እና የክርስትና አስተምህሮት አውታር ከሚባለው ትምህርት አንዱ የትንቢት ነው እና መጽሐፍ ስለ ይሳኮር ልጆች ሲናገር የይሳኮር ልጆች በአንደኛ ዜና ላይ ያለ ቃል ነው ዘመኑን ይመረምሩ ነበረ ይላል እና እስራኤል የሚገባውን ያውቅ ዘንድ ዘመኑን የሚመረምሩ የይሳኮር ልጆች ነበሩ። ወደ 200 የሚሆኑ ሰዎች ማለት ነው እና ትንቢት ትምህርት ኔግሌክት መደረግ የሌለበት እንደሆነ
ምክንያቱም ከዋክብት ቆጣሪዎች ወይም አስትሮሎጀርስ ስለበዙ፣ ቻናለርስ እነዚህ የሙታን ጠሪዎች ስለበዙ፣ እነዚህ ሚስቲክ ሪሊጂንስ እነዚህ የምስራቃውያን መተት እየበዛ ስለመጣ የጥንቆላ ሳይኪክ ልክ ክርስትና የሚመስል የመገለጥ አገልግሎት የሚመስል ሳይኪክ ሚስቲሲዝም፣ አስትሮሎጂ፣ ኒው ኤጅ የተለያየ አይነት ከልቶች በዓለም ላይ እየገነኑ መጥተዋል እና ዘመናችን ደግሞ የዘመናት ሁሉ ቅራሪ እና አሁን ያለንበት ዘመን ምን አይነት ዘመን ነው? ብዙ ትንቢቶች ተከታትለው የሚፈጸሙበት ዘመን ላይ ነው ያለነው ብያለሁ። ብዙ ትንቢቶች በቃ እየተንደረደሩ አንዱ ከአንዱ በኋላ ትንቢቶቹ በቃ እየተከታተሉ እየመጡ ነው ያሉት እና በአጠቃላዩ ስናየው አሁን የጸጋ ዘመን ላይ ነው ያለነው። አሁን ያለነው የመከራ ዘመን ውስጥ ገብተናል አይደለም የምለው። አሁን ያለነው የጸጋ ዘመን ውስጥ ነው ያለነው። የመዳን ቀን ይለዋል መጽሐፍ ቅዱስ። ላልዳናችሁ ሰዎች ትልቅ የምስራች ነው። የመዳን ቀን ነው ይሄ ዘመን የሚጠራው፣ ሰዎች እንዲድኑ የአሕዛብ መዳን የሚሰበክበት ይሄ ዘመን የወንጌል ዘመን እንደሆነ፣ የአሕዛብ ሙላት እንደሆነ፣ አሕዛብ የሚባረኩበት እንደሆነ፣ በእስራኤል ዘንድ ንዛዜ ያለበት ዘመን እንደሆነ፣ ስለዚህ ለእኛ ለአሕዛብ እግዚአብሔር ያደለን ዘመን ነው፣ እድል የሰጠን ጊዜ ነው። በሮሜ መጽሐፍ ላይ እንደተጻፈው ከዚህ ከወይራው ግንዱ ጋር አምጥቶ አጣበቀን እና የማይገባንን በዚህ በአሕዛብ ዘመን በወንጌል በክርስቶስ ኢየሱስ የበረሃ ወይራ የነበርነውን አመጣና ከአብርሃም ዘር ጋር ቀላቀለን። ስለዚህ በክርስቶስ ኢየሱስ መዳናችን ይሄ እግዚአብሔር ለእኛ የሰጠን ትልቅ በረከታችን ነው እና አሕዛብ የሚድኑበት ዘመን ነው እያልኳችሁ ነው። መሲሁ የሚሰበክበት ዘመን ነው። አሕዛብ እግዚአብሔርን የሚያገለግሉበት ዘመን ነው። አሕዛብ የሚባረኩበት ዘመን ነው። እንደውም የሚባርካቸው ደግሞ በመንፈስ ቅዱስ እንደሆነ የመንፈስ ቅዱስ ዘመን የቤተ ክርስቲያን ዘመን እንደሆነ ለብሉይ ኪዳን ነቢያቶች ምስጢር የነበረ ዘመን የምጣር መጀመሪያ በተለይ አሁን በጣም ወደ መጨረሻው ስንመጣ በእነዚህ ዘመናት አሁን ባለንባቸው ባለፉት ጥቂት ዓመታቶች ውስጥ ቤተ ክርስቲያንም ዓለምም የምጣር ውስጥ የገባች ይመስላል። የሆነ የመሻሸ የመጣ ነገር አለ። ፀሐይ ያዘቀዘቀች የመጣች ይመስላል። ሁሉ ዘመን ሁሉ እየተናገረ ነው ያለው። ትንቢቱ ሁሉ እየተገጣጠመ ነገሮች ሁሉ ወደ ብርሃን እየወጡ እየተገለጠ የመጣ ነገር ትመለከታላችሁ። መጽሐፍ ቅዱስ ላይ የተጻፉ ነገሮችን ስናያቸው አንተ ደግሞ የምን ዘመን ነው ብለሃል? አሁን የጸጋ ዘመን ነው ብለሃል። ምናልባት እቺ እንድታብራራልኝ እፈልጋለሁ። አሁን የጸጋ ዘመን የምንለው ምክንያቱም በቤተ ክርስቲያን ሂደት ውስጥ መለከት ከበዓለ ሀምሳ ጀምሮ እስከ ጌታ መምጣት ቀን ያለው ጊዜ እስከ ንጥቀት ያለው ጊዜ የጸጋ ዘመን አሁን የቤተ ክርስቲያን ዘመን ነው። ሰው በጸጋ የሚድንበት ዘመን ነው ያለ። ብሉይ ኪዳን ውስጥ አይደለንም ያለ ነው። ትክክል ነው። ስለዚህ የጸጋ ዘመን የሚያልቀው በጌታችን በኢየሱስ ክርስቶስ በቤተ ክርስቲያንን በሚነጥቅበት ጊዜ የዛን ጊዜ የጸጋ ዘመን ያቆማል። ከዛ በኋላ ሰባቱ የመከራ ዓመት ሊጀምራል ማለት ነው። ያ በመጽሐፍ ቅዱስ የትሪቡሌሽን ፒሪየድ ወይንም የያዕቆብ መከራ ተብሎ ተጽፏል። በብሉይ ኪዳንም ላይ የያዕቆብ ለአይሁዶች ከባድ የሚሆንበት ጊዜ ይሆናል። ስለዚህ አሁን የመጨረሻው ዘመን ላይ ደርሰናል ስንል ምን ማለት ነው? ወይም የምጣር ላይ ደርሰናል እያልን ያለ ነው እንጂ የጸጋ ዘመን አልቋል ማለት አይደለም። እስቲል በጸጋ ዘመን ውስጥ ነው ያለ ነው። ንጥቀት እስከሚሆንበት ጊዜ ድረስ የጸጋ ዘመን ያለ ነው። ሰው በጸጋ ይድናል። በጸጋ ከእግዚአብሔር ጋር ህብረት ያደርጋል። በጸጋው ይኖራል ማለት ነው። ስለዚህ አሁን የመጨረሻው ዘመን ላይ ብንደርስም የጸጋው ዘመን አልቋል ቶታሊ ማለት አይደለም። አሁን ግን የምጣር እየጀመረ ነው። ምልክቶች እየታዩ ነው። የጸጋው ዘመን እያለቀ ያለ ይመስላል። የጌታ መምጣት እየቀረበ የመጣ ይመስላል የሚለውን ነገር ለመግለጽ ነው ያንን ያልኩት። ጥሩ ምላሽ ነው። አንዳንድ ሰዎች ሁለቱን ስለሚያምታቱት አሁን ያለንበት ዘመን ምልክቶች እየታዩ ነው ወይ? ምልክቶች እስከታዩ እንደው አንዳንዶቹን እንደው ብትጠቅስልን ከውሸት ከሐሰት ነቢያት ከሚባሉ አንፃር ሊሆን ይችላል። ከተለያዩ ነገሮች አንፃር በብዙ አንግል ብታይልን አንተ ሰፋ አድርገህ ብትነግረን በቃ እንድንጠነቀቅ በኋላ እንናገራለን። ምን እናድርግ የሚለውን
በኋላ እንነጋገራለን። አሁን ግን ምልክቶቹ እንዴት ታያቸዋል አንተ? እሺ መቼም ስለ ምልክቶች ስንነጋገር ጌታችን ኢየሱስ ክርስቶስ ከሰጠው ምልክት በላይ ምልክቶች መነጋገር አንችልም። ጌታችን በማቴዎስ 24 ላይ የተናገራቸው ምልክቶች አሉ። እነዛ ምልክቶች የመጀመሪያው ምልክት የሰጠን ይሄ የመጣር ሲጀመር ጌታን ጠየቁት ማለት ስለ ዘመን መጨረሻ ከመሄዱ በፊት ጌታ ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን አሉት። ምን ይሄ መቼ ይሆናል? የመምጣትህስ እና የዓለም መጨረሻ ምልክቱስ ምንድን ነው? ኢየሱስ ክርስቶስ እየተናገረ ያለው ስለ ሰከንድ ካሚንግ እየተናገረ ነው። ይሄ የመጨረሻ ዳግም ሲመጣ የሚሆነው ምልክትን ምን እንደሚመስል ያንን ነገር እየተናገረ ብዙ ነገሮችን ሜንሽን አድርጓል። ዛሬ መጀመሪያው በዓለም ላይ ከሚመጣው ነገር አንዱ የፖለቲካዊ ምጥ ነው። ፖለቲካዊ ምጥ ማለት ምንድነው? ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ። አሁን የዛሬ ዜና ከፍታችሁ ብትመለከቱ ጦርንም የጦርንም ወሬ ማንሰማበት ቀን የትኛው? የባሰ የመጣበት ነገርን ትመለከታላችሁ። እና ተጠበቁ አትደንግጡ አለ ጌታ። ዳሮ ግን መጨረሻው ገና ነው። ምጥ ላይ ነው፣ ገና ነው፣ መጨረሻው አልመጣም። አንዳንዶች ለምሳሌ ዩክሬን እና ራሽያ ተዋጉ፣ ጦርነቱ እንደዚህ ሆነ ሲባል ከምኔው ጦርነቱን ከራሽያ ወስዶ አርማጌዶ አድርገውታል። እና ከዩክሬን የነበረ ጦርነት አርማጌዶ ደርሶ እስራኤልን ቀላቅሎ አረቦችን ቀላቅሎ ዓለም ሁሉ በአርማጌዶን ጦርነት ላይ እንደተሳተፈ አድርገው አለቀ በቃ ዓለም ተደመደመች የሚሉ ሰዎች አሉ። እውነት አይደለም። ስለዚህ በጣም ቢብሊካል መሆን አለብን፣ መጽሐፍ ቅዱሳዊ መሆን አለብን። የስ ጦርነቶች አሉ፣ ግን ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ። እና ምንድነው አንዱ ተጠበቁ የሚለው? ከድንጋጤ ተጠበቁ፣ ከመታወቅ ጠብቁ። በተለይ መጨረሻውን ዘመን የሚያጠኑ ሰዎች አንዳንድ ጊዜ አላርሚስቶች የሚባሉ አሉ። እነዚህ አላርሚስቶች በቃ በቀላሉ ሁሉን ነገር ወደ ጌታ መምጣት ጋር ያያይዙታል። ለምሳሌ ትራምፕ ተመረጠ ከዓለም መጨረሻ ጋር ያያይዙታል። እና ብዙ ትራምፖች ተነስተዋል። መጠቀቅ ያለብን ብዙ አይነት ሰዎች ከዚህ በፊት እነ ኦባማን 666 ነው ብለው ጸረ ክርስቶስ ነው ብለውታል። እነ ዴቪድ ኩሽነር እሱን 666 ነው ብለዋል። ምክንያቱም የቤቱ ቁጥር 666 ኒውዮርክ ከተማ የሚኖር ሰው ነው። የኢቫንካ ባል ማለት ነው፣ የትራምፕ ልጅ። ፖለቲካዊ ምጦች ይኖራሉ እና አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ምን ማለት ነው? ክላይማክሱ ይሄድና ጦርነቱ በቃ ግሎባል ስቴጅ ላይ እንደሚወጣ ህዝብ በህዝብ ላይ ይነሳል። በቃ ስፋቱን ይናገራል። በተለይ አሁን ያለንበትን ዘመን ስትመለከቱ ሩሲያ ላይ እና ማነው ዩክሬን ላይ በተፈጠረው ግጭት በጣም ከገረመኝ ነገር አንዱ ምንድነው? ኢትዮጵያ በራሽያ ኤምባሲ በር ላይ መፈክር ይዘው እንደዚህ የተለጠፈ ፖስተር ይዘው አበሾች እንዘምታለን የሚል ነገር ይዘው ፎቶ ተነስተው ሳይ በጣም ገረመኝ። ዩክሬን የት እንዳለችም ኢትዮጵያ የሚያውቁ አይመስለኝም አንዳንድ ሰዎች። ግን እንዴት ግሎባል የሆነው ህዝቡ እንዴት ግሎባላይዝድ እንደሆነ የህዝቡ ማይንድ ሴት በዚህ በዜናዎች በሚዲያ እንዴት ቦምባርድድ እንደሚሆን ከዚህ የተነሳ ሰዎች ዓለም አቀፋዊ እውቀታቸው እየበዛ ይሄዳል። ለሴም ታይም ደግሞ ችግሩም ዓለም አቀፋዊ እየሆነ ይመጣል። የአንድ አጥቢያ ጦርነት የግሎባል ጦርነት እየሆነ ይመጣል። አንድ ቦታ ላይ የተጫረ እሳት ዓለም አቀፋዊ ይዟት እየያዘ መጥቷል። ባለፉት ጥቂት ዓመታቶች በቃ አንድ ቦታ የተፈጠሩ ችግሮች ግሎባላይዝድ ይሆናል። ሪሰንትሊ የሆነውን ታሪክ ተመልከት። ኢትዮጵያ ሶማሌ ቦርደር ምንድነው ፖርት አገኘች ተባለ፣ ታስታውሳለህ? እና ከምን እንዴት ግሎባላይዝድ እንደሆነ ተመልከተው። በአንድ ጊዜ ኢጅፕት ኢንቮልቭ አደረገችበት፣ ኤሚሬትሶች ኢንቮልቭ አደረጉበት፣ ቻይና ኢንቮልቭ አደረገችበት፣ አሜሪካ ኢንቮልቭ አደረገችበት። ሁሉም ወደዚህ መርጅ በቃ ወደዚህ ኢስት አፍሪካ ላይ አይናቸው በአንድ የተሳበ ነገሮች ግሎባላይዝ እየሆኑ ነው ያሉት። በአንድ ጊዜ ክላይማክሳቸው በአንድ ይወጣና የአንድ አካባቢ የኢትዮጵያና የሶማሌ ኢሹ፣ የግብፅ ኢሹ፣ የኤሚሬትስ ኢሹ፣ የአሜሪካ ኢሹ፣ የዩናይትድ ኔሽን ኢሹ፣ የዓለም ኢሹ ሆኖ ትመለከተዋል። እና ነገሮች ይጋነናሉ። በተለይ ካለው ከሶሻል ሚዲያ አንፃር ሊሆን ይችላል። እና ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። እርስ በርስ ሁለት ኪንግደሞች መንግስታት ይዋጋሉ ማለት ነው።
ህዝብ ላይ ሲል ብሔር ከብሔር ጋር ይጣላል ማለት ነው። ይህንን ነው እየተናገረ ያለው። እሺ፣ ስለዚህ የመጀመሪያው ፖለቲካዊ ምጥ ነው እየተመለከትን ያለ ነው። አሁን ዓለም ዙሪያ ብትሄዱ የፖለቲካ ማዕበሎች፣ ሱናሚዎች እየተነሱ ያሉ። ፋር ኢስት የራሱን የቻለ ሱናሚ፣ ቻይና ከታይዋን ጋር የራሷ የሆነ ኃይለኛ የፖለቲካ ምጦች አሏት። አሜሪካ በውስጧ የራሷ የፖለቲካ ምጥ ውስጥ ነው ያለችው። ሚድል ኢስት የራሱ ምጥ ነው ያለ። አፍሪካ ላይ ምጥ አለ። ስለዚህ እነዚህ ነገሮች በሙሉ ፖለቲካዊ ምጦች በየቦታው ላይ እየተፋፋሙ ይሄዳሉ። ማግኒቲዩዳቸው እየጨመረ ይሄዳል ማለት ነው። ሌላው የምጥ አይነት እንግዲህ ጌታ ያለው ይህንን ነው እና በደብረ ዘይት ተራራ የነገራቸው የመምጣት ምልክት ምንድን ነው ሲሉት፣ ይሄ ነው ምልክቱ። አንዱ ምጥ ይመጣል፣ ለጦርነት ሰዎች ይነሳሉ። ስለዚህ ነገርን ለማወቅ መፈለጋቸው መቼ ይሆናል፣ ምልክቱ መቼ ይሆናል ሲሉት፣ ሁለተኛ የነገራቸው ነገር ኢኮኖሚያዊ ምጥ ይነግራቸዋል። የኢኮኖሚው ምጥ ምንድን ነው? ረሃብ ይሆናል። የዋጋ ምንድነው? ግሽበት ነው የሚባለው። በቃ አሁን የኢኮኖሚ ውድቀት፣ ረሃብ ሲከሰት በጣም የሚያስፈራ ነው። ይሄ በሀገራችን የኢኮኖሚ ነውጦች ትመለከታላችሁ። ፖለቲካውና ኢኮኖሚ እንዴት የተያያዘ እንደሆነ፣ በሁለት ሀገሮች መካከል ያለ አለመግባባት እንዴት አድርጎ የአንዱን ሀገር ኢኮኖሚ መጣል እንደሚችል፣ በህብረት ተነስተን ሰራን ሲሉ በህብረት ተያይዞ መውደቅም እንዳለ ይህንን ያሳየናል። እና ረሃብ ይሆናል። አንዱ ምልክት የኢኮኖሚ ምጥን፣ ድህነት፣ ረሃብ፣ ጉስቁልና እየበዛ ይመጣል። በስታቲስቲክስ አውጥቼ ብነግራቸው የሚያስፈራ ነገር ነው የምትመለከቱት። እና ኮቪድ-19 ከመጣ ጀምሮ በዓለም ላይ ኢኮኖሚዎች ብዙ ደቀዋል። ከኮቪድ-19 በኋላ ይሄ ግሎባል ኢንፍሌሽን፣ ይሄ ዓለም አቀፍ የዋጋ መናር፣ ሪሴሽን የሚሉት እና አሉ የሚባሉ ሀገሮች በሙሉ በዚህ ነውጥ ውስጥ ይገኛሉ። ይሄ ብቻ አይደለም፣ መራብ፣ የዋጋ ውድነት ብቻ አይደለም። ሰዎች በተለይ ሜንታል ኢልነስ እየጨመረ መጥቷል። በዓለም ላይ የአእምሮ በሽታዎች እየጨመረ የመጡት ከምን የተነሳ ነው? ጭንቀት ይሆናል። ምናልባት ወደኋላ ላይ እናገርበታለሁ። ጳውሎስ ለጢሞቴዎስ ከነገረው ነገር አንዱ በመጨረሻው ዘመን የሚያስጨንቅ ቀን እንደሚመጣ ይህንን ወቂ ነው። የሚያስጨንቅ ዘመን ይሄ ጭንቀት ምንድን ነው? ይሄ ከስራ አጥነት የሚመጣ ከወንጀል መብዛት የሚመጣ ከተለያየ አይነት ትራማ አእምሮ ሰው ከመቀበል የተነሳ ቦምባርድ ከመሆኑ የተነሳ የሰው አእምሮ ጤነኛ ያለመሆን ብዙ የአእምሮ በሽተኞች እንደሚበዙ ይህንን ትመለከታላችሁ። እና የኢኮኖሚ መውደቅ ብቻ አይደለም ነውጥ ብዬ ስናገር፣ የኢኮኖሚ ነውጥ ብዬ ስናገር የተያያዘ ነው። ጤናን አፌክት ሁሉ ያደርጋል። ትዳርን አፌክት ያደርጋል። ቤተሰብን አፌክት ያደርጋል። ኢኮኖሚ ሲወርድ ቤተሰብ ይበትናል። ድህነት ያጎሳቁለዋል። ቤተሰብ ይፈርሳል። በ2001 እና በ2002 ውስጥ አርጀንቲና በጣም አደገኛ የሆነ የኢኮኖሚ ቀውስ ውስጥ ገብታ ነበር። ኃይለኛ የከረንሲያቸው ወድቆ ነበር። አንዱ ምልክት ይሄ ነው። የገንዘብ ኃይላቸው እየወደቀ ይመጣል አገሮች። እና ከትንቢት ጋር የሚያያይዘው ምንድን ነው ካላቸው፣ የኢኮኖሚ ነውጥ ጌታ ነግሮናል። የኢኮኖሚ ነውጥ እንደሚመጣ በመጨረሻው ዘመን ላይ ስራ አጥነት እንደሚመጣ፣ ብዙ ነውጦች እንደሚመጡ ጌታ ነግሮናል። ስለዚህ ዓለም አቀፍ የሆነ አሁን የአንድ ሀገር አሁን የአርጀንቲናን ነገርኳቸው፣ የኢትዮጵያን ልታውቁ ትችላላችሁ፣ ኤርትራን ልታውቁ ትችላላችሁ። አሁን ግሎባላይዝ በሆነ ሳይዝ ስፋቱ ዓለም አቀፍ ይዘት ባለው ሁኔታ ትልቅ የሆነ ኢኮኖሚ ውድቀት ሊመጣ ይችላል። ማርኬት ሊወድቅ ይችላል። ኢኮኖሚዎች ሊወድቁ ይችላሉ። ልክ በዚህ በሰማሪያ እንደሆነው አይነት ሁለት ሴቶች መጥተው በሰለሞን ፊት ይጨቃጨቁ ነበር። ትላንት ልጅሽን በላ ነው እንደዛ ነው፣ ልጇን ገላ ነው። ሶሪ ያኛው ነገስት ላይ ያለ ታሪክ ነው። ሁለት ሴቶች ልጇን በልታ እጃቸውን በላ ነው ብለው ሲሉ ንጉሱ ልብሱን ቀደደ ይላል። ከረሃብ የተነሳ ሰማሪያ ተከባ ስለነበረ። እንደዚህ አይነት የኢኮኖሚ ውድቀት ሲደርስ አገሮች ላይ ጆሮ የማይሰማ ነገር የለም። በጣም አስጨናቂ ነገሮች ይሰማሉ። በ2014 ላይ የሩሲያ ኢኮኖሚ ከመውደቁ የተነሳ በጣም ግሎባሊ ኢኮኖሚ እንትናቸው ፖለቲካል ይዘታቸው ሁሉ ተናውጦባቸው ነበር። ስለዚህ የኢኮኖሚ ነውጥ ይነሳል ብሏል ጌታ። እንዳለ ማቴዎስ 24 እናንተ ተመልከቱት። ሶስተኛው በዛ ይዘት ውስጥ ትመለከቱ ደግሞ የኢኮሎጂካል በአማርኛ ስነ ምህዳራዊ ምጥ ይባላል። ወይም ደግሞ የኢኮሎጂካል ተፈጥሮን በተመለከተ ቸነፈር ይሆናል
ማቴዎስ 24:7 ላይ ብትመለከቱት ኢየሱስ የሰጠው አንዱ ነገር ቸነፈሮች ናቸው። ፔስቲለንስ በእንግሊዝኛ እና ቸነፈር ዓለማችን በቸነፈር ትመታለች። ልክ እኛ እንደተመለከትነው የኮሮና ቫይረስ አይነት ቸነፈር ማግኒቲዩዱ እየጨመረ የሚመጣ ቸነፈሮች ይኖራል። አስፈሪ የሆነ ሰዎች በቁስል የመመታት ሰዎች ሞትን ይፈልጋሉ፣ ሞትን ያለማግኘት እንደዚህ አይነት ቸነፈሮች ይበዛሉ። የምድር መናወጥ በልዩ ልዩ ስፍራ ይሆናል። ስነ ምህዳራዊ ምጥን ነው እየተናገረ ያለው ጌታ። ስለዚህ በዓለም ላይ የኢኮሎጂካል ወይም ደግሞ የኢንቫይሮንመንታል ዲግሬሽን ይሄ መውረድ፣ የከባቢ አየር ጥራት መውረድ፣ ሰዎች ለመተንፈስ እንግዲህ ምናልባት አሁን እያስተካከሉት ይሆናል። ቻይና ከተሞች ውስጥ አንዳንድ ከተሞች ላይ ይሄ አፋቸው ላይ አስሮ መሄድ ኖርማል እየሆነ ነው። ሴም ታይም ደግሞ ልጆች ከትምህርት ቤት ለረፍት ሰዓት እንኳን ውጭ ያወጡ የከባቢ አየር ጥራት መውረዶች ትመለከታላችሁ። እንደገናም ደግሞ የክላይሜት ቼንጅ ፀሐይ አናት መብሳት ጀምራለች እና ፀሐይ እናትና ልጅ ሆነው እየወጡ ነው እያሉ እየሳቁ ነው ሀገር ቤትም እና ፀሐዩ ኃይለኛ ሲሆንባቸው በጣም ሰዎች እየተነገረ ነው የቆዳ ካንሰር ስለሚያመጣ ፀሐይ በጣም ኃይሏ እየጨመረ መጥቷል ይላሉ። ያ ብቻ አይደለም፣ ሪሶርስ ዲፕሊት እያደረገ ነው። የሀብት ዓለማችን የሀብት መሟጠጥ እየገጠማት ነው። ጦርነቶች ብዙ ነገር እየወሰዱ ነው። ቻይናና አሜሪካ አፍሪካ ላይ የሚርመሰመሱት ለእኛ አዝነውልን ሳይሆን ሪሶርስ ዲፕሊት እያደረጉ መጥተዋል። ጉድጓዳቸውን ቆፍሮ አፈራቸውን ቆፍሮ ወደ ማለቅ መጥቷል። ብዙ ሪሶርስ እያለቀ ነው ያለው እና ሰዎች የሚተረማመሱት ለዚህ ነው። ቀይ ባህር ላይ የሚያንጃብቡት ለዚህ ነው። ብዙ ሪሶርስ ያለበት ምግብ ሪሶርስ ያለበት ቦታ ስለሆነ ያ ቦታ ላይ ቀይ ባህር አካባቢ ከተያዘ የዓለምን ጉሮሮ ማነቅ ማለት ነው። የዓለም መርከቦች የሚያልፉበት ቦታ ፓናማና ቀይ ባህር እና የስዊስ ካናል በጣም ቁልፍ ቦታዎች ናቸው። ያ ቦታ ቾክ ከተደረገ ከተያዘ በቃ የዓለም ኢኮኖሚ ይወድቃል። ስለዚህ ቻይና ሮጣ መታ ጅቡቲ ላይ ሰፍራለች። አሜሪካኖች እዛ ሰፍረዋል። ፈረንሳዮች እዛ ጋር ሰፍረዋል። ምን ስላለ ነው? ምክንያቱም ይሄ የሰርቫይቫል ኢሹ ነው። የሀብት እየተሟጠጠ ነው። እንደምንም ተረባርበው ኢኮኖሚያቸው ወዲያ ወዲህ እያደረጉ ከቻይና ወደ ህንድ፣ ከህንድ ወደ አሜሪካ፣ ወደዚህ ወደ አፍሪካ፣ ከአፍሪካ ብዙ ሪሶርሶች እየተወሰዱ ነው ያሉት። ስለዚህ እነዚህ ነገሮች ለጦርነት ምክንያት ይሆናሉ። በሴም ታይም እንደገና እንግዲህ እየተመለከት እንዳለ ነው የኢኮሎጂካል ስነ ምህዳራዊ ቀውስ እየመጣ ስላለ ዓለማችን በብዙ ጭንቀት ውስጥ ትገባለች። ይሄ አንዱ የኤንድ ታይም ምልክት ሊሆን ይችላል። አየሩ እየተለወጠ ነው ያለው። ይሄ ደግሞ ባዮዳይቨርሲቲ የሚሉት አለ። ባዮዳይቨርሲቲ ምንድን ነው? ለምሳሌ አንድ አካባቢ ላይ የሜዳ አህዮች ብቻ ቢበዙ እና ነብር ከሌለ እነሱን የሚበላ ከሌለ፣ ስለ ፉድ ቼን ታውቃላችሁ፣ አንዱ ትልቁ ሌላውን እየበላ ነው እና ያ ባላንስ ካላደረገ ለምሳሌ የሜዳ አህዮች የበዙበት አካባቢ ላይ እንዳለ ሜዳው ሳሩ ይጠፋል። ስለዚህ እነሱን የሚቀንስ ያስፈልጋል። ስለዚህ ነብሮች ያስፈልጋል። ሳይንቲስቶች ይህንን ባላንስ ለማድረግ እንደዚህ ያደርጋሉ። እዚህ ቦታ ላይ ይሄ አውሬ በዝቷል፣ እንደዚህ ያለውን እንጨምር ይላሉ እና ብዙ የሚደክሙበት ነገር አለ። ተፈጥሮ ሚዛኑን እየሳተ ነው እና ሚዳቋ ሲበዛ ነብር ያስፈልጋል እያልኳቸው ነው። ስለዚህ ባላንስ ያስፈልገዋል። የባህር እንስሶች ባላንስ ያስፈልጋቸዋል። ኔቸር ባላንስ ያስፈልገዋል። ስለዚህ ባዮዳይቨርሲቲ በጣም ሉዝ እያደረግን ነው ብለው ሳይንቲስቶች በ2019 ላይ በጣም ሲጮሁ ነበር። ሌላው አንዱ በጭብ ሀገራችን ላይ ትልቅ ስራ እየተሰራ የነበረበት ጊዜ ነበረ። ይሄ ዲፎረስቴሽን የሚባለው የዛፍ መጨፍጨፍ፣ የደን ጭፍጨፋ ላይ እንደገና ካልተተከለ በረሃ እየሰፋ ይመጣል። በተለይ ሰብሰሃራ አፍሪካ ላይ በጣም ብዙ የደን ጭፍጨፋ ስላለ በረሃው እየገፋ ስለመጣ ሰውና አራዊትም ይጋጫሉ። ምክንያቱም መኖሪያቸው እያለቀ ስለሆነ። ጨምሬ ለመናገር ያህል ኢኮሎጂካል ነውጥ የምንለው አንዱ የአየር መበከል ብያቸዋለሁ። የውሃ መበከል አንዱ ከመጨረሻው ዘመን ምልክት ጋር የምናያይዘው መድኃኒት የሌላቸው በሽታዎች እየበዙ፣ የውሃ በሽታዎች እየበዙ ነው ያሉት። ምናልባት ዜና ላይ ተመልክታችሁ እንደሆነ ፕላስቲክ ፖሉሽን እና በዓለም ላይ ወደ 8 ሚሊዮን ቶን ፕላስቲክ በባህር ውስጥ ይጣላል። የባህር እንስሳት ይታፈናሉ። ያ ደግሞ ኑሮን አፌክት ያደርጋል።
የሚሉ ሰዎች አሉና ሳይንቲስቶች በዚህ ዙሪያ ይጮሃሉ ያሉ። ይሄ ምን ለመናገር ነው? ስነ ምህዳራዊ ምጥ እንዳለ፣ የኢኮኖሚ ነውጥ እንዳለ፣ ማህበራዊ ነውጥ እንዳለ፣ የፖለቲካ ነውጥ እንዳለ ሁሉ እንደው ኢንፈሳይዝ አድርጌ ልናገርበት የምፈልገው ሃይማኖታዊ ምጥ ላይ እኔና እናንተ ብዙ ፎከስ የምናደርገው የኢኮኖሚውን ምጥ ዶክተሮቹ ይጨነቁበታል። የዚህ ስነ ምህዳራዊ ነውጥም አሁንም ሳይንቲስቶቹ ይጨነቁበታል። እኛ የሃይማኖት ሰዎች ወይ የእምነት ሰዎች ደግሞ አንዱ የምንመለከተው ነገር ምንድነው? ሃይማኖታዊ ምጥ ነው። አሁን ቤተክርስቲያን አንዱ ከገጠማት ምጦች አንዱ ጌታ ኢየሱስ የሰጠው ምሳሌን ተመልከቱ። ማቴዎስ 24:11 ላይ ምንድን ነው ያለው? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብዙዎችንም ያስታሉ ይላል። እና ይሄ ለእኔና ለእናንተ አዲስ አይደለም። እኔ ክርስቶስ ነኝ ማለት እኔ ነብይ ነኝ እኔ ሐዋርያ ነኝ ብለው አይደለም የሚመጡት። እኔ ክርስቶስ ነኝ ሊትራል በሆነ ቃል በቃል። ይሄ በጎረቤታችን በኬንያ ላይ ትመለከታላችሁ። ብዙ ስሞች ሊስት አድርጌ ይዣለሁ ዛሬ ልነግራቸው ማለት ነው። ራሳቸውን ክርስቶስ ነኝ ያሉ ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ማሳት መሳት፣ ማሳት መሳት ሃይማኖታዊ ምጥን ያሳየናል፣ ነውጦችን ያሳየናል። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያቶች ይነሳሉ። ቢቻላቸው ሳለ ጌታ ማቴዎስ 24:24 ሄዳችሁ ተመልከቱ። የተመረጡትን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ ይላል። ስለዚህ የሚያስቱት አጭበርብረው ብቻ አይደለም፣ በጣም ድንቅ የሆነ ነገር ያደርጋሉ። ኦኬ፣ የሚያሳምን ነገር እያደረጉ ነው እንዴ ከእግዚአብሔር እስኪመስለን ድረስ ያመኑት እስኪስቱ የተመረጡትን እንኳን እስኪያስቱ ድረስ በጣም ኃይለኛ ዴሞኒክ የሆነ ሰይጣናዊ ማኒፌስቴሽን ያለባቸው ሰዎች ይነሳሉ፣ ምልክት የሚያረው። ስለዚህ መጽሐፍ ቅዱስ ሐሰተኛ ነቢያቶች የመጣሩ መጀመሪያዎች ናቸው። ሃይማኖታዊ ነውጥ ውስጥ አንዱ ከሚያስነሱት እነሱ ናቸው። ማንም እንዳያስታቸው። አሁንም ስለ መሳት ነው፣ ስለ ዲሴፕሽን ነው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። በተለይ አሁን መጽሐፍ ቅዱስ ላይ ሁለተኛ ተሰሎንቄ 7 ላይ ያለውን ታሪክ ታውቃላችሁ። የክፋት ሚስጥር ተብሎ የተጠራው የጸረ ክርስቶስ መንፈስ አሁን በምድር ላይ እየሰራ ነው ያለው። ጸረ ክርስቶስ አልተገለጠም፣ በአካል አልተገለጠም። እስካሁን እኔ ክርስቶስ ነኝ ብሎ በአካል ተገልጦ የዓለምን ኢኮኖሚ የዓለምን ፖለቲካ የሚያስተዳድር ስብዕና ያለው ሰው አልተነሳም እስካሁን። ነገር ግን ተወለደ ወይ? እስካሁን ተወልዶ ይሆናል አይዶን ነው። መጽሐፍ የማይለውን አይልም፣ አናውቀው። ነገር ግን በየዘመኑ ብዙ ሐሰተኛ ክርስቶሶች ተነስተዋል። በዚህም ዘመን ብዙ ሐሳዊ መሲሆች ነን፣ እኛ መሲህ ነን የሚሉ ብዙ ተነስተዋል። በምድራችን በስማቸው እኔ ከኔ ኢየሱስ ነኝ ብሎ የተነሳ ሰው አልገጠመኝም ከኛ ሕዝብ መካከል። ነገር ግን በሌላ ሕዝቦች መካከል እስከ መሰቀል የደረሱዋል ከፍለው ችንካር የተቸነከረባቸው የኬንያ ነቢያቶች ነበሩ። ሐሰተኛ ነቢያቶች እኔ ክርስቶስ ነኝ ያሉ አሉ። ከዚህ በፊት ተናግሬዋለሁ። እኔ አባቴ ከዚህ በፊት መጣሁኝ፣ ልጄን ላኩኝ፣ ልጄን ገደላችሁት፣ አሁን ደግሞ እኔ መጣሁ፣ እኔ ልትገሉኝ ነው የሚል ራሱን እግዚአብሔር አብ የሚያደርግ ነቢይ ኬንያ እያለን የተነሳ ነበር። አሁንም ድረስ ኢየሱስ ነው ከሌ ተብሎ ሰዎች አብረው የሚከተሉ ተከታይ ያላቸው ብዙ ሐሰተኛ ክርስቶሶች በአፍሪካ ላይ የተነሱ አሉ። በፊሊፒን አካባቢ የተነሳ ሰው ያለ የኢየሱስ ክርስቶስ ኋለኛው ምጽአት እኔ ነኝ ብሎ የተነሳ እና በጣም ብዙ ተከታዮች ያሉት፣ ብዙዎቹ ሴቶች ናቸው። ፎሳም ሪዝን ብዙ ሴቶች ይከተሉታል። በጣም ባለጠጋ ነው። በቤቱ ላይ ሄሊኮፕተር ማሳረሻ ያለው እና እጅግ ባለጠጋ የሆነ ዙሪያውን በድሆች መካከል የሚኖር ሰው ነው። እና እንግዲህ ጸረ ክርስቶስ ማለት እንግዲህ የክርስቶስ ተቃዋሚ ማለት ብቻ ሳይሆን ክርስቶስን መስሎ የሚሰራ መሳይ ክርስቶስ ጸረ ብቻ አይደለም መሳይ የሆነ ማለት ነው። ስለዚህ ሁለቱንም ትርጉም ይዛችሁ ከተመለከታችሁት አንዳንድ ካየኋቸው ሪሰርቾች ውስጥ ሳይቤሪያ ትራፊክ ፖሊስ የነበረ ቪሳሪዮ የሚባል ሰው ራሱን በራሻ ውስጥ ክርስቶስ ነኝ ብሎ ተነስቶ ነበር። አቲንግ በህይወት ያለ ይመስለኛል። ዴቪድ ሻየር የሚባል እንግሊዝ ሀገር የማይ5 ወይንም ደግሞ የእንግሊዝ የስለላ ድርጅት ሰራተኛ የነበረ እኔ ክርስቶስ ነኝ ብሎ ተነስቶ ነበረ። ዛምቢያ ውስጥ ታክሲ ነጂ የሆነ ሰው ጂሰስ ኦፍ ኪቲዌ ይሉታል፣ የኪቲዌው ኢየሱስ
ብለው የሚጠሩት ተነስቶ ነበረ። በዌይተር የነበረ የሬስቶራንት አስተናጋጅ የነበረ ኤንሪ ክሪስቶ የሚባል የብራዚል ሰው በሳን ፓውሎ ተነስቶ እኔ ክርስቶስ ነኝ ሲል ነበረ። ሽማግሌ ሰው፣ ነጭ ፀጉር ያለው ሰው እኔ ክርስቶስ ነኝ ብሎ ዙፋን ላይ የሚቀመጥ ሰው የሚሸከመው ሰው ነበር። ጃፓን እንኳን ክርስቲያን ያልሆነችው ጃፓን እንኳን ማታዮሺ የሚባል ሰው የዓለምን ፖለቲካ እመራለሁ፣ መጀመሪያ ጃፓንን እገዛለሁ፣ ቀጥሎ ዩናይትድ ኔሽንን እገዛለሁ፣ ቀጥሎ ደግሞ ዓለምን ሁሉ እገዛለሁ ብሎ የተነሳ ጸረ ክርስቶስ ወይ እኔ ክርስቶስ ነኝ ያለ ሰው ነበር። በደቡብ አፍሪካ ሞሰስ የሚባል የደቡብ አፍሪካ የጌቶች ጌታ ተብሎ የሚጠራ ሰው ነበር። ራሱን ክርስቶስ ብሎ የጠራ ማለት ነው። በጣም ብዙ ሊስት ልጠራላችሁ ይችላል። በየዘመኑ እኔ ክርስቶስ ነኝ ያሉ ሰዎች ነበሩ። እና ሰይጣን ይሄንን ፍጥረታዊ ሰው ሃይማኖተኛ ተላላ የሆነን ሰው በቀላሉ ሃይማኖት በሚመስል መንገድ ወደ ሲኦል ሊነዳው የተዘጋጀበት ዘመን፣ ብዙ ሃይማኖተኛ የሚመስሉ ሰው እና ብዙዎች በዚህ በሰይጣን ውሸቶች እየተታለሉ እያባበላቸው እና እያማለላቸው በማስጎምጀት ልክ ሔዋንን እንዳሳታት ወደ ዘላለም ጥፋት እየነዳቸው ይገኛሉ። ጌታ ኢየሱስ በሰይጣን ተልከው የሚያስቱ በመጨረሻ ዘመን የሚነሱ የሰይጣን አገልጋዮች እንዳሉ ነው እየነገረን ያለው። ሰይጣን የሚጠቀምባቸው ሰዎች ይነሳሉ። ልንጠነቀቅ ይገባል። ዓላማቸው የፈለጋችሁትን ሊሰጧችሁ ይችላሉ። የሚፈልጉት ነፍሳችሁን ነው። ነፍሳችሁን ከወሰዱ ዴስቲኒያችሁን ይወስዳሉ፣ መጨረሻችሁን ያበላሻሉ። ስለዚህ የስህተት ትምህርት ማለት ወይንም ደግሞ ሐሰተኛ ክርስቶሶች ድሮም ነበሩ። በነገራችን ላይ ድሮም ነበሩ፣ አሁንም አሉ፣ በመጨረሻውም ዘመን ደግሞ ይኖራሉ። ሁለተኛ ጴጥሮስ ምዕራፍ 2 ላይ ቁጥር 3 ላይ ሄዳችሁ ልታዩዋቸው ትችላላችሁ። ስለዚህ አንድ ሰው ራሱን መሲህ ነኝ ብሎ ሲጠራ ወይም ጤነኛውን ኢየሱስ ክርስቶስ ወይም ጤነኛውን አስተምሮ የክርስቶስን ትምህርት አጣሞ በራሱ መንገድ ማስተማር ሲጀምር ተሳስቶ ሳይሆን ሌላ መንፈስ ከኋላ እንዳለ እንድታውቁ፣ አሳች መንፈስ አለ። ስለዚህ እየተጫወትን ያለ ነው ሰውየው ተሳሳተ ምን አደረገ ሳይሆን ያሳተው መንፈስ አለ። አንዳንድ ሰዎች በጣም የተማሩ ሆነው ዩኒቨርሲቲ ግራጁዌትስ ሆነው፣ አንዳንዶች ፕሮፌሰሮች ሆነው የሳቱ ያልተማረ የሳተ ሰው በቀላሉ ያሳሳታቸዋል። ምክንያቱም አእምሯቸው ተማረ እንጂ መንፈሳቸው አልዳነም፣ መንፈሳቸው አልተለወጠም። ከዚህ የተነሳ በቀላሉ አጋንንት ያደረበት አገልጋይ ሊያሳሳታቸው ይችላል። ስለዚህ የስህተት ትምህርቶችን አቅላችሁ አትዩዋቸው። የዶክትሪኖች መጣመምን ቀለል አድርጋችሁ አትመልከቷቸው። ሰዎች በሐሰት ትምህርት ሲበረቱ ስትመለከቷቸው ብቻቸውን እንዳልሆኑ ወቋቸው። ክርስቶስን የሚመስል ስለ ክርስቶስ የሚናገር ስለ ጽድቅ እየተናገረ የጽድቅን ሕይወት የማይለማመድ ሕይወት ያለው ሐሰተኛ አስተምህሮ ስለሆነ ዲል የምናደርገው አደገኛ አውሬ ጋር ነው፣ ከእባብ ጋር ነው ዲል እያደረግን ያለ ነው። ሰይጣን የብዙ ዘመን ኤክስፒሪየንስ አለ። ዘዳግም 18 ላይ አይደል ባይብል እጄ ላይ ካለ አላውቅም። ዘዳግም 18 ላይ እንደው ብታወጣልኝ እንዴት ደስ ይለኝ ነበረ። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜም የሚናገረውን ቃሌን የማይሰማ ሰው እኔ እበቀልለታለሁ። ነገር ግን ይናገር ዘንድ ያዘዝኩትን በስሜ በድፍረት ያላዘዝኩትን በስሜ በድፍረት የሚናገር ወይንም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነቢዩ በእግዚአብሔር ስም በተናገረው ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው፣ ነቢዩም በድፍረት ተናግሯልና እርሱን አትፍራው። እንግዲህ ጌታ እዚህ ላይ በቃሉ ላይ ሙሴ እየነገራቸው ያለው ምንድን ነው? እግዚአብሔር ነቢይ ያስነሳል። አንደኛ ይህን አንደርላይን አድርገን ማወቅ አለብን። እግዚአብሔር ነቢይን ያስነሳል፣ ነቢያትን ያስነሳል። ነገር ግን ደግሞ እግዚአብሔር እንደሚያስነሳ ሁሉ ሌላ ደግሞ ይላል ምንድነው? እግዚአብሔር ያልተናገረውን መልእክት
ሐሰተኛ የሆነ ደግሞ ነቢይ ይነሳል። ስለዚህ ሁለቱም የሚያስነሳቸው አለ። አንደኛው እግዚአብሔር ነው የሚያስነሳው፣ ሁለተኛውን ደግሞ ሌላው ነው የሚያስነሳው። ስለዚህ ተቃራኒ መንፈስ አሰራር እንዳለም ትመለከታላችሁ። በሕዝቅኤል 13 ላይ አንድ ቃል ታስታውስ እንደሆነ ጌታ እግዚአብሔር ምን አላቸው? አንዳች ነገር ሳያዩ የራሳቸው መንፈስ ለሚከተሉ ሞኞች ነቢያት ወዮላቸው። እስራኤል ሆይ ነቢያቶችሽ በፍርስራሽ መካከል እንደሚኖሩ ቀበሮች ናቸው ይላል። እንዴት አይነት አገላለጥ! በጣም የሚገርም ነው። በቃ በፈራረሰ ነገር ውስጥ ነው የሚኖሩት። የሰው ፍርስራሽ አድቫንቴጅ ይወስዱበታል። የሰው ፍርስራሽ ለነሱ ትልቅ ኦፖርቹኒቲ ነው። በቀላሉ ትልቅ ገንዘብ ይሰሩበታል፣ ያጭበረብሩበታል። እና የነቢዩን ባህሪያት ሄዳችሁ ስትመለከቱ ከዚህ በፊት አስታውሳለሁ፣ ያው አሁን በጌታ ክብር ውስጥ ያለ ወደ ጌታ ሄደው ወንጌላዊ ገብሩ በሲሪያ ላይ በጣም የሚገርም ነገር ሲያስተምር ነበር። የነቢዩ ባህሪ እግዚአብሔራዊ ነው ብሎ መጠየቅ ወሳኝ ነው። በዚህ ዘመን የተነሱትን የነቢያትን አሰራር ሙሉ ለሙሉ ከመቃወም በፊት ግብረ ገባቸው እንዴት ነው? ባህሪያቸው እንዴት ነው? በእግዚአብሔር ቃል ሲፈተሽ ከንቱ ኑሮ ይወዳሉ። ኤርምያስ 2 ላይ ያለላቸው ከንቱ ኑሮ ይወዳሉ። ኤርምያስ 6 ላይ ተንኮለኞች ናቸው ይላል። ስለ ሐሰተኛ ነቢያት ሲናገር ሐሰትን ያስባሉ ይላል። ኤርምያስ 8 ላይ ሲናገር ውሸትን ይናገራሉ፣ በሐሰት የሚሄዱ ናቸው፣ ይረክሳሉ፣ ይፋንናሉ፣ ለሕዝቡ ጥቅም ሳይሆን ለራሳቸው ጥቅም ይኖራሉ፣ ለሕዝብ የማይጠቅሙ ይሆናሉ። ቃልን በሚሰርቁ ነቢያት ላይ ነኝ ይላል። ደግሞ በሌላ ቦታ ኤርምያስ 23 ላይ ቃልን ይሰርቃሉ። የእነሱ መልእክት ያልሆነውን ነገር መልእክታቸው ያደርጉታል። ያልተቀበሉትን ነገር ቃልን ይሰርቃሉ። ማሳሳትን፣ መሳትን የኑሮ ስታይላቸው ያደርጉታል፣ ይለምዱታል። እንደው አልፎ ትልቅ ደረጃ ላይ ሲደርስ የጻድቃንን ደም የሚያፈሱ ይሆናሉ። አያችሁ፣ ውሸት እያደገች ትሄዳለች። እያደገች ትሄድና በእነሱ መንገድ ላይ የሚቆመውን ሰው ደርምሰውት መሄድ ይጀምራል። አደገኛ ደም ማፍሰሱት ይገባል። ወንጀለኞች መሆን ይጀምራል። እግዚአብሔርን የማይፈሩ ይሆናል። ምክንያቱም አሳልፎ የተሰጠ አእምሮ አላቸው። እግዚአብሔር አሳልፎ ሰጥቷቸው። እግዚአብሔር ከዛ ይጠብቃል። አንዱ በዚህ ዘመን ከምንመለከተው ነገር እንዲህ አይነት አሳልፈው የተሰጡ ሰዎች ብቻ አይደለም ያሉት፣ እንደዚህ አሳልፎ የተሰጠ ጉባኤም አለ። እውነትን ማወቅ የማይፈልጉ ጆሯቸው የሚያሳክክ የሆነባቸው የሚፈልጉት ነገር አለ። ያንን የሚከተሉ ቃሉን አይደለም መንፈሱን አይደለም። ስለዚህ ነቢዩ በእግዚአብሔር ስም የተናገረው ነገር ካልተፈጸመ ወይም እውነት ሆኖ ካልተገኘ መልእክቱ ያዌ ወይም እግዚአብሔር የተናገረው አይደለም። ዘዳግም 18 ወንድም ያነበበልህ እሱ ነው፣ እግዚአብሔር አይደለም። ያ ነቢይ በድፍረት ተናግሮታል ከራሱ። ስለዚህ እሱን ምን አትበለው ይላል መጽሐፍ። አትፍራው። አሁን ደግሞ በመርገምም ማስፈራራት ጀምረዋል። ረግመሃለሁ፣ እንዲያመጣብሃለሁ። እንዲህ አይነቱን ነገር በጣም ደካማ ስነ ልቦና ላለው ሰው ሊያስፈራራ ይችላል። ነገር ግን የእግዚአብሔር መንፈስ ላለበት ሰው ይሄ ምንም ማለት አይደለም። የማንም ሟርት አይደርስም። ክብር ለእግዚአብሔር ይሁን። የሟርት መንፈሱ ሰዎች ሲገቡ በዚህ ታውቋቸዋላችሁ። እና በድፍረት ቃሉ ላይ መናገር። ስለዚህ የነቢዩ ቃል ከመጽሐፍ ቅዱስ ጋር የሚቃረን ከሆነ አንዱ ቤተክርስቲያን ልትነቃበት የሚገባው ነገር ይሄን ነው። በሰማርያ ላሉ ይላል ኤርምያስ 23 ላይ በሰማርያ ባሉ ነቢያት ላይ ደስ የማያሰኝ ነገር አይቻለው ብሎ ኤርምያስ ትንቢት ይናገራል። በባኦል ስም ትንቢት ተናገሩ፣ ሕዝቤን እስራኤልን አሳቱ። በእስራኤልም ባሉ ነቢያት ላይ የሚዘገንን ነገር አይቻለው። ያመነዝራሉ፣ በመዋሸት ይናገራሉ። ማንም ከክፋቱ እንዳይመለስ የክፎችን እጅ ያበረታታሉ። ግፋ በለው ይሏቸዋል፣ በርታ ይሏቸዋል። ኃጢአተኞችን ገስጸው አይመልሱም። ለሰው የሚጣፍጠውን ነገር ይነግሩታል። ወደ ገደል የሚሄደውን ሰው በእግዚአብሔር ቃል በንስሐ ከመመለስ ይልቅ የባሰ የክፎችን እጅ ያበረታሉ ይላል። በእኔ ዘንድ አለ እግዚአብሔር፣ በእኔ ዘንድ ሁሉም እንደ ሰዶም ነዋሪዎቿም እንደ ጎሞራ ናቸው። ኤርምያስ 23 ላይ ተመልከቱት እናንተ ቁጥር 13 ነው። በእኔ ዘንድ ነቢያቶቿ እንደምን ሆኗል? እንደ ሰዶም። ህዝብ ሁሉ ሰዶም ሆኗል። ነዋሪዎቿ እንደ ጎሞራ ሆነዋል። አብረው ጠፊዎች ሆነዋል። ነቢዩም ጠፊ ሰሚውም ጠፊ እየሆኑ ነው ያሉት ብሎ ሲያስጠነቅቃቸው ትመለከታላችሁ። እና አንዳንድ ጉባኤ ላይ ስትመለከቱ ማለት የእኛን ጉባኤ ብቻ አይደለም እኔ የምመለከተው፣ አበሻን ጉባኤ ብቻ አይደለም፣ ግሎባሊ
ከነጮቹም ጋር ጥቁሮቹም ጋር የአፍሪካኖቹም የተለያየ ዜጎች ጋር እንደዚህ ለማየት እድሉን እፈልጋለሁ ማወቅ እፈልጋለሁ እና ሪሰርች ሳደርግ አንዳንድ ቦታ ላይ ይገርማቸዋል። ታላላቅ የተባሉ የእግዚአብሔር ሰዎች ተነስተው በጣም የሳቱትን ሰዎች በሌላ መንፈስ ኦፐሬት የሚያደርጉትን ሰዎች እጅ እየጫኑ በቤተ ክርስቲያን ውስጥ በር እየከፈቱላቸው ይገኛል። በጣም የሚያስፈራ ነገር ውስጥ እየደረስን ያለ ብዙ መንጋዎች ለሌላ መንፈስ ኤክስፖዝ እየሆኑ መጥተዋል። በተለይ በውጭ ያሉ በአፍሪካን አሜሪካንስ በነጮች ጋር አንዳንድ በጣም ኃይለኛ የሆነ የስህተት አሰራር አፍሪካ ላይ ያለው አይነት እየገባባቸው እየመጣ ነው ያለው እና በመጨረሻው ዘመን ለሚኖሩ አማኞች ጌታችን የሰጠው ትልቅ ማስጠንቀቂያ አለ። በቃ ከተለያየ ሃይማኖቶች ብዙ ሐሰተኛ ነቢያቶች ይነሳሉ። ህንዶች ጋር በጣም ይሄ መንፈስ እየገባ ነው ያለው። በመጨረሻው ዘመን አንዱ ከሚገለጠው ነገር ሌሎች ሃይማኖቶችም ፎልስ ስፒሪት ይዘው ይነሳሉ። ክርስትናን ኮምፒት ሊያደርጉ በምልክት ህንዶቹ በቃ በጣት እንደዚህ እየተጫኑ ሽባ ብድግ ወደ ማድረግ መጥተዋል። በሌላ ስፒሪት ማለት ነው፣ በሌላ መንፈስ የክርስቶስን ስም ሳይጠሩ በመቁጠሪያ በድግምት በተለያየ በመተታ መተቶች ሰዎችን ፈውስ ለማምጣት ብዙ የሚሞክሩ ሰዎች አሉ። ይሄን ለእናንተ አልነግራችሁ። ስለዚህ ከተለያየ ሃይማኖቶች ከተለያየ እምነቶች ብዙ ሐሰተኛ ነቢያቶች ይነሳሉ። ክርስትና ላይ ብቻ አትጠብቁ። ከእስልምናም እየተነሳ ነው ያለው፣ ከሌላም ሃይማኖቶች እየተነሳ ነው። የሂንዶችን ጠቅሼላችኋለሁ። ሪሰርች ካረኩት ነው የምናገረው፣ ዝም ብዬ አይደለም። ስለዚህ ወዳጆቹ አለ ዮሐንስ ሲናገር፣ ወዳጆቹ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ከጁዳይዝም ወይም ከይሁዲ እምነት ውስጥ ሐሰተኛ አስተማሪዎች ተነስተው ነበር። ከዚህ በፊት እኔ ክርስቶስ ነኝ ብሎ የተነሱ ነበሩ። አሁንም ቅድም እንዳልኳችሁ ከተለያየ ሃይማኖቶች ውስጥ ብዙ ሐሰተኛ አስተማሪዎች፣ ሐሰተኛ መናፍስት ይዘው በሐሰተኛ መንፈስ የሚነዱ ሐሰተኛ ምልክት የሚያደርጉ ይነሳሉ። የእግዚአብሔር መንፈስ በዚህ ታውቃላችሁ። ከነዚህ መናፍስቶች መካከል ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ ምንድነው? በዘመኑ ላይ ከነበረው አንዱ የኖስቲሲዝም ትምህርት ነበር። የኖስቲሲዝም ትምህርት ምንድነው የሚያደርገው? ኢየሱስ ክርስቶስ ስጋ ለብሶ አልመጣም። ኢየሱስ ክርስቶስ ስጋን የሚመስል ነገር እንደ ብዥታ ያለ ነገር ነው ለብሶ የመጣው እንጂ ሊትራሊ ስጋ አልነበረም። ምክንያቱም እግዚአብሔር የሚፈጥረው ነገር ሁሉ ቅዱስ ነው። ስለዚህ ስጋ ደግሞ ርኩስ ስለሆነ ኢየሱስ ስጋ ለብሶ ሊመጣ አይችልም። ይሄ ነው አስተምህሯቸው። ስለዚህ ኢየሱስ ክርስቶስ በስጋ አልመጣም። የመጣው መንፈስ በሚመስል እንደ ኢሉዥን በሚመስል ነገር እንደዛ አይነት ነገር ነው ለብሶ የመጣው እንጂ በፍጹም ስጋ አልለበሰም። ስጋ ሁሉ ርኩስ ነው። ፍጥረተ ዓለም ሁሉ ርኩስ ነው። ፍጥረተ ዓለም የተፈጠረው ደግሞ አናሳ በሆኑ ዴሚጋድስ ወይንም ደግሞ አናሳ አማልክቶች የተፈጠረ ነው። ስለዚህ ኢየሱስ ክርስቶስ በፍጹም ስጋ ለብሶ ሊመጣ አይችልም ብለው የሚያስተምሩ የኖስቲሲዝም አስተማሪዎች ነበሩ። እነሱ ነበሩ አንዱ ኢየሱስ በስጋ አይመጣም እያሉ የሚያስተምሩ። ምን ልላችሁ ነው? በዚህ የመጨረሻ ዘመን ላይ ሃይማኖታዊ ክራይሲሶችን እንመለከታለን። እንግዲህ በመጨረሻው ዘመን ሌላው አንዱ በዳንኤል መጽሐፍ ላይ የተጻፈ እሱም ባነሳው ጥሩ ነው ብዬ አስባለሁ። ከነዚህ ዳንኤል 12:4 ላይ በመጨረሻው ዘመን እውቀት እንደሚበዛ ይናገራል እና በዚህ ዘመን ያለው እውቀት ከትንቢት ጋር በምን ይያያዛል የሚል ጥያቄዎች ሊኖሩ ይችላሉ። እና ሪሰንትሊ ዓለማችን እንደ ትኩስ ወሬ እያመላለሰችው ያለው ነገር ኤአይ የሚባል ወይም አርቲፊሻል ኢንቴሊጀንስ የሚባል እሱን ነው። ምንድነው የሚባለው? ሰው ሰራሽ አስተውሎት ብለውታል በአማርኛ። ሰው ሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንቴሊጀንስ፣ ይህ ሰውን የሚተካ ሰውን መኮረጅ የሚችሉ እንደ ሰው መናገር፣ እንደ ሰው ማሰብ፣ እንደውም በኢንፎርሜሽን ደረጃ ከሰው አእምሮ ፈጣን የሆነ የበለጠ ኮምፒውተር የሆነ ብዙ ኢንፎርሜሽን ዳታ መሰብሰብ የሚችል እውቀት ያለው ሰው የሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንቴሊጀንስ በጣም የሚወራለት ነገር ሆኗል።
ዓለማችን በዚህ የመጨረሻው ዘመን ላይ ለምን ዳንኤል 12 ላይ እውቀት ይበዛል ብሎ ሲናገር በሚገርማችሁ ሁኔታ በየቀኑ በእውቀት መዝገብ ከ2000 በላይ አዳዲስ እውቀቶች ይገባሉ። እውቀት እንደ አፈር የበዛበት ዘመን። ባዮ ኢንጂነሪንግ ማለት ለምሳሌ የሰውየው አእምሮ አይኪው በጣም ብሪሊየንት የሆነ ሰው ከሆነ ከሱ የተወሰነ ነገር እንደገናም ደግሞ ከሌላ ሰው ደግሞ ከፀጉሩ ብሎንድ ሄር ብሉ አይ የሚሉት አለ ፈረንጆች ውበታቸውን ለመግለጽ ሲፈልጉ ብሉ አይ እና ብሎንድ ሄር ያለው ዘር ከሱ ደግሞ የተወሰነ ዘር ተወስዶ ከተለያየ ኳሊቲዎች ተጨማምሮለት እነዛን አንድ ላይ አድርጎ ባዮ ኢንጂነሪንግ በተፈጥሮ ሳይሆን እግዚአብሔርን እንደፈጠረን ሳይሆን በሰው በላቦራቶሪ ውስጥ የተለያየ በጣም ኳሊቲ የሆነ ሰው ከሰው ኢሊት የሆነ ልሂቃንን ፍጥረታትን ሰዎችን ለመፍጠር ሰዎች በትጋት ላይ ነው ያሉት። ናኖ ቴክኖሎጂ ማለት እንደ ድሮ ዘመን ትልቅ ኮምፒውተር አትመለከቱም። አሁን ትልቅ ኮምፒውተሮች በዚች በትንሽ እቃዎች ተተክተዋል። አሁን ደግሞ ከዚህም ባነሰ ሚኒቸራይዝ የሆነ በጣም አናሳ የሆነች በሰው ሰውነት ውስጥ መግባት የምትችል በሰው ብለድ ስትሪም ውስጥ መግባት የምትችል ሰው ልብ ውስጥ አይደለም በሰው ቲዩብ በብለድ ቬኑ በደም ስር ውስጥ ማለፍ የምትችል እንደዛ አይነት ቴክኖሎጂዎች መስራት ያንን ነው እየተሰራ ያለው። ሌተስት የሆኑ የኤሌክትሪክ መኪናዎችን ተመልከቷቸው። በጣም እንትን ያላቸው ኤአይ ያላቸው አርቲፊሻል ኢንቴሊጀንስ ያላቸው በራሳቸው መንዳት የሚችሉ በራሳቸው ብሬክ የሚያደርጉ በራሳቸው በቃ አይደለም ቦታ አድራሻ ሰጣችኋቸው ከአንድ ቦታ እስከ ሌላ ቦታ የሚያደርሷቸው እነዚህ ሚኒቸራይዝድ የሆኑ ቴክኖሎጂዎች እያደጉ መጥተዋል። ምን ያገናኘዋል ከትንቢት ጋር? እውቀት እየሰፋ ነው። እውቀት እየበዛ ነው። ፍጥነት እየጨመረ ነው። የአውሮፕላን ፍጥነት የአውሮፕላን ስራዎች ሁሉ እየፈጠኑ መጥተዋል እና የሰው ሰራሽ አስተውሎት ባለሙያዎች ከ10 ዓመታት በኋላ ሰዎችን መንከባከብ የቤት ስራዎችን መስራት በሮቦቶች ሊከናወን ይችላል ይላል። in the next 10 years ፍጥነቱን ተመልከቱት። ለቤት ውስጥ ፍጆታ የሚውሉ ለምሳሌ አስቤዛ ማድረግ የተለያየ ነገሮች ማድረግ የማሽኑ የሚሰራው ይሄ ኤአይ የሚሰራው ይሆናል ማለት ነው። ሮቦት እያንዳንዱ ሰው የራሱ እንዲኖረው ማለት ነው። ልጆችን ማስተማር፣ ልጆችን ማጫወት፣ አዛውንቶችን መንከባከብ ምናልባት እዛ ላይ ገና ነን ይላል። ነገር ግን ሰው ለአስቤዛ ለሾፒንግ ለተለያየ ነገር የሚያሳልፈውን ጊዜ 60 በመቶ ጊዜ ይቀንሳሉ ይባላል። ስለዚህ የማይደክማቸው ሮቦቶች ይሰራሉ። 24 ሰዓት ፋብሪካዎችን ራን ማድረግ ይችላሉ። ሰው አያስፈልግም። ስለዚህ ከዚህ የተነሳ ብዙ ሰዎች ስራ ሊያጡ ይችላል። ብዙ ሰዎች ስራ ያጣሉ። ስለዚህ ሃምበርገር ሲሰሩ በርገር ፍሊፕ ማድረግ ሮቦቱ ነው የሚሰራው። ሙቀት አፌክት አያደርገውም። ድካም የለበትም። ፕሮግራም አድርጋችሁት በቃ ሲሰራ መዋል ይችላል። ማሽኑን ራን ማድረግ ይችላል። ምናልባት አንድ ሰው አንድ ፋብሪካ ራን ለማድረግ በቂ ሊሆን ይችላል። ወይንም ጥቂት ሰዎች ወይንም ከግማሽ በላይ ፋየር ያደርጓቸዋል ማለት ነው። ስለዚህ እውቀት እየጨመረ መጥቷል። ሪሰንትሊ ይህን ነገር ሳጠና ቻት ጂፒቲ የሚባል እንትን ውስጥ ገባሁና ሬጂስተር አረኩና ስራው ምንድነው? የምርምር ጽሁፎች ጥናቶችን ማጥናት ከፈለጋችሁ ቶፒክ ትሰጡታላችሁ እና ቶፒክ ስትሰጡት የሚያደርገው ነገር ምንድነው? እንዳለ ለምሳሌ እኔ እናንተ አሁን በምንነጋገርበት ስለመጨረሻው ዘመን ኤንድ ታይምስ እስካቶሎጂ ብዬ ታይትል ሰጠዋል እና ታይትል ሰጠሁትና ምን አደረገ? ከላይ እስከታች በቃ መግቢያውን፣ ማብራሪያውን፣ ሰመሪውን በሙሉ መጨረሻ ላይ ደግሞ ከየት እንዳገኘ ይሄ ዋቤ መጽሐፍ ምንለው የለም አፔንዲክሱን ከታች ያለው ፉትኖቱን በሙሉ ሰርቶ ሰጠ። የሰጠሁት ነገር ቢኖር ጥቂት ነገር ነው፣ ጥቂት ኢንፎርሜሽን ነው የሰጠሁት። ነገር ግን ስለምን እንደምጽፍ በቃ አይዲያ 1 2 3 4 ዓመት በፖይንት ፎርም ነው የሰጠሁት። ሙሉ መረጃ ጽፎ ስንት ፔጅ ሙሉ ጽሁፍ አመጣልኝ። ስለዚህ ፕሌጀሪዝም ዩኒቨርሲቲ ሰዎች በቀላሉ ትምህርታቸውን ይጨርሳሉ። ያለፉበትን የሌላውን ሰው ኢንተሌክት መስረቅ ይጀምራሉ። ፕሌጀሪዝም ይባላል። እና እውቀቱ በዚህ መንገድ አርቲፊሻል ኢንቴሊጀንስ እየሰሩበት ነው ያሉት። ምን ነገር ሌላ ኤክስፔሪየንስ አደረኩኝ። በዚህ ሳምንት አንድ ዌብሳይት ዴቨሎፕ እያደረኩኝ ነበርና ለሚኒስትሪያችን እየሰራው እያለ ኤአይ ይስራልህ የሚል አየሁኝ እና በጣም ገረመኝና ኤአይውን ነካሁት።
ኤአዩ ምን አይነት ዌብሳይት ይሰራልኛል ብዬ ማለት ነው። ስም ሰጠሁት፣ ሚሽን 316 አልኩት። ራያችን ይሄ ነው፣ አላማችን ይሄ ነው፣ በዚህ በዛ እንዲህ እንሰራለን፣ እንደዚህ ፕሮግራም አለን፣ እንደዚህ ቪዥን አለን፣ ሊስት አድርጌ እነዛ ነገር ብቻ ሰጠሁት። ልክ ከሰው ጋር እንደማወራ አይነት ያንን ነገር በሙሉ ወስዶ ዌብሳይቶች ፒክቸር ሰጀስት አድርጎኝ አጻጻፉ ልነግርህ አልችልም። በቃ በጣም በሚገርም ሁኔታ ቃላቶችን ሰጀስት እያደረገ እንደዚህ ብትለው ብሎ 4-5 ኦፕሽኖች እየሰጠኝ ኤአዩ ራሱ ዌብሳይቱን ዴቨሎፕ ሊያደርገው ይችላል ማለት ነው። እና አስበው በትምህርት ቤት ውስጥ ያለው ሊሰራ የሚችለው ነገር በጽሁፎች ላይ ዛሬ መጽሐፍን ቁጭ ብለህ ታይትል ሰጠኸው ከየቦታው በቃ ተረቃቅሞልህ ኢንፎርሜሽን መጽሐፎች ሊሰራልህ ይችላል ማለት ነው። እና ቻት ጂፒቲ የሚባል አለ። ይሄ የምርምር ጽሁፎች የሚሰራበት የአርቲፊሻል ኢንቴሊጀንስ እየተጠቀሙ እስካሁን ያለበት ነው። አሁንም ይሰሩበታል። እና ምንድን ነው ያለው ብለን ስንመለከት ይሄ ወዴት ነው እያደገ ያለው? ቴክኖሎጂ ወዴት እያደገ ነው ያለው? ሮቦቶች መሰራታቸው ወዴት እያደገ ነው እያልን ከሄድን ወደ ለጸረ ክርስቶስ ኃይለኛ የሆነ ፕላትፎርም ይሰጠዋል። ሰው ሰራሽ ያልሆኑ ሮቦቶች ሰው ሰራሽ ሮቦቶች ስለሆኑ አርሚ ወታደሮች ልታደርጋቸው ትችላለህ። አይደቅሙም። 24 ሰዓት ይዋጋሉ። በቀላሉ በርቀት ያለውን ነገር አንቴና አላቸው፣ ምን አላቸው። በጣም ቴክኖሎጂ በተለይ ዳርፓ የሚባለው የአሜሪካን የሚሊተሪ ቴክኖሎጂ የሚሰሩበት ቦታ ላይ የሚገርሙ አይነት እንስሶችን እየሰሩ ነው ያሉት። የሚገርሙ እንስሶችን አንድ ከዚህ ሪሰርች ጋር በተያያዘ ያየሁት ነገር ምንድን ነው? እርግብ ናት፣ ሄዳ ትቀመጣለች። የሚፈለግ የሚከታተሉ ሰው አለ እና እንደ ኤሌክትሪክ ፖል ላይ አስቀምጠዋታል በሰውየው ቤት ትክክል። እና ማይክሮፎን አላት በደንብ አርጋ እዛ ቤት ያለውን ነገር በካሜራም በማይክሮፎንም እየሰበሰበች ታስተላልፋለች። እንደ እርግብ ነው ቁጭ ያለችው። በምንም ታምር አንተ እርግብ ስፓይ ይሆናል ብላ አትጠረጥርም። ነገር ግን መጨረሻ ላይ የሆነ አክሽን የቴሮሪስት አክሽን ሊያደርጉ እንደሆነ በመረዳታቸው እርግቧን እንደ ዌፐን ያደርጓታል። አክቲቬት አድርገዋል። ተወርውራ ሄዳ ቤቱን እንድትመታው ያደርጓታል። ይሄ የተገኘው በምንድን ነው? ቤቱ ከተቃጠለ በውስጡ ያሉ ሰዎች ከሞቱ በኋላ እነዛ ክፉ አድራጊዎቹ ሰዎች አሸባሪዎቹ ከሞቱ በኋላ ሲመለከቱ የተገኘችው ያቺ የእርግቧ ቺፕሶች ነው የተገኙት። ማለት አብራ ተቃጥላ ማለት ነው። እንደዚህ አይነት የረቀቀ አሰራር አንተም ልትገምተው ማትችለው ነገር ነው እና አርቲፊሻል ኢንቴሊጀንስ እየገባበት ያለው ነገር ኮምፒውተሮቻችን በሚገርመው ሁኔታ 1-3 ሰርች ኤንጂን ውስጥ እንደው የምትፈልገውን ነገር ብትጽፍ የሚቀጥለው ጊዜ ላይ አንተ የምትፈልገውን ነገር በሙሉ ደርድሮ ያመጣልሃል። ኢቨን ዩቲዩብ ራሱ እየተጠቀመበት ነው። ይሄንን የማትጠብቃቸውን የአንተን አይነት ቴስት ያላቸውን ቪዲዮዎች ወደ አንተ ይልክላል እና በስምህ ከአንተ ጋር እያይዛቸዋል። ይሄ ድሮ በታግ የምታያይዛቸውን አሁን ራሱ ኤአይ ነው የሚያያይዝል በተለያየ ሶሻል ሚዲያዎች ላይ ማለት ነው። እና ምን ልልህ ነው እየሄደ ያለው ዓለምን ግሎባላይዝ ማድረግ ለጸረ ክርስቶስ መድረኮችን እያዘጋጀ ነው ያለው። ዓለምን አንድ ወደ ማድረግ በቀላሉ አንድ ለማድረግ ቴክኖሎጂ በጣም ትልቅ ሚና ይኖረዋል ብዬ አስባለሁ። እና ዘመኑ መደምደም አንዱ ምልክት እነዚህ ነገሮች ናቸው። የአርቲፊሻል ኢንቴሊጀንት የሚባለው ነገር በየሀገሩ ከገባ በጣም ከባድ ነው የሚሆነው። የተባለው የሐሰተኛው ክርስቶስ መምጣት አንዱ ረሃብ ማስነሳት ነው። ረሃብ የተለያዩ ነገሮች ይሆናሉ ካለ ሰው የማይሰራ ከሆነ ይራባል። ምክንያቱም በተወሰኑ ሰዎች ቁጥጥር ይሆናል ማለት ነው። ኢኮኖሚው ምኑ ዓለም ደግሞ ግሪዲ ነው፣ ስግብግብ ነው። ስለዚህ የማካፍል ነው። ለሐሰተኛው ክርስቶስ እንዳልከው በጣም አክሰሱ ቆንጆ ነው። ምክንያቱም በብዙ ሰው የነበረው በጥቂት ሰው ከሆነ በኮምፒውተር ከሆነ ሲስተምም ስለሆነ ያን መቆጣጠር በጣም ቀላል የሆነ ወታደር መሆን ከቻለ እና አይ ቲንክ ይሄ ምልክት እየሄደ ያለው በጣም ከፍ ወዳለ መጥፎ ነገር ነው። እንዳልከው ደግሞ አንተ የሆነ አይዲያ ሰጥተው ሰብስቦ አምጥቶ የሚሰጥ ከሆነ አንደኛ ሰውን ሰነፍ የሚያደርግ ነው። ሰው ክሬት እንዳያደርግ አእምሮን በቃ እንትን የሚያደርግ ነው፣ ባዶ የሚያደርግ ነው። አንተ ክሬት አታደርግም ማለት ነው። ይሄ ነገር ርስት ሰጠዋለህ፣ እሱ ሰብስቦ የእንትናንም አጠራቃቅሞ የሚሰጥ ከሆነ ለምን ታጠናለህ? ለምን ትለፋለህ? እና አይ ቲንክ ይሄ አርቲፊሻል ኢንቴሊጀንት የተባለው ሊታሰብበት ይገባል ብዬ አስባለሁ። እና ስንጠቀመውም
ከጥሩ ዕውቀት ነው ከማለት ባለፈ ለሐሰተኛውም ክርስቶስ መምጣት ምክንያት እየሆነ መሆኑን ማሰቡ አይከፋም ብዬ አስባለሁና ከዛ አንፃር እንደው ሰመራይዝ የምታደርገው ነገር በዚህ ጉዳይ ካለ እሱን እንነጋገርና የሚቀጥለው ግን እንደ ክርስቲያን ምን እናድርግ የሚለውን እናየዋለን። አዎ እንግዲህ ያው መጽሐፍ ቅዱስ የሚያስተምረን በዚህ የዘመን መጨረሻ ላይ የተለያዩ ምልክቶች ይሆናሉ። በተለይ ዕውቀት ይበዛል የሚለው አነጋገር በጣም ከሚገባው በላይ ለጸረ ክርስቶስ በተለይ የሚሰጠው ስፍራ አሳንሰን ያየ ነው ይመስለኛል እና በጣም ኃይለኛ የሆነ ለጸረ ክርስቶስ መድረክ ከፋች ነገር ቢኖር አንዱ የዕውቀት አደባባዮች ናቸው። ሲመጣም በጣም ስማርት የሆነ መሪ ነው የሚመጣው። በጣም ስማርት የሆነ ዓለምን ኢምፕረስ የሚያደርግ በዓለም በተናወጠችበት ዘመን ላይ መጥቶ መፍትሄ አለኝ የሚል ነው እና ነገርን አቅልሎ ለሰው ልጆች ነገርን አቅልሎ ለማሳየት የሚሞክር ለተተረማመሰችው ዓለም መፍትሄ አለኝ፣ ለዚህ ለተናወጠው ነውጥ፣ ለሃይማኖታዊው ነውጥ መፍትሄ አለኝ፣ ለኤንቫይሮንመንታል ኢሹ መፍትሄ አለኝ የሚል መፍትሄ መሰል ነገሮች ይዞ የሚመጣ መንፈስ ነው። በጣም ከዛ ጋር ያይዛል። ይሄን ሁሉ ቴክኖሎጂ አስፈላጊ የሆነው የስ ያንን ተጠቅመን እኛም ወንጌል እንሰብክበታለን። ዋናው ግን ምንድነው የዛ ነገር እንትኖች እንዳንሆን ቪክቲም እንዳንሆን በኋላ ነገሮቹ ሄዶ ለምሳሌ አቅሎት በቀኝ እጅና በግንባር ላይ የሚመታ ቺፕስ ሊሆን ይችላል። እንደገናም ደግሞ ለዚህ ለኮምፒውተሩ እስካሁን የሌለው ነገር ዕውቀት ከሆነ ሰውን በልጦ የመሄድ ዕውቀት ፖቴንሻል አለው። ኤአይ የሰውን ዕውቀት አውትስማርት ሊያደርገው ይችላል እና አውትስማርት የሚያደርግህን ቴክኖሎጂ እንዴት አድርገህ ነው አንተ የምትቆጣጠረው? ኦኬ እንዴት አድርገህ ነው አንተ በተለይ ሊሰሩት ያለ አንዳንድ ነገሮችን ስመለከት የሰውን ስሜት ፕሬዲክት ማድረግ የሚችል ተመልከት። አንተ እንዲህ ሊያደርግ ተክሎ ይሄን ነገር ሊያደርግ ይችላል ብሎ ቀድሞ ማሰብ ከጀመረ ሊጎዳ ይችላል ማለት ነው። ገባ? ሊጎዳ ይችላል። ምክንያቱም ውሻዬን ወክ አድርግልኝ ልትለው ትችላለህ። ግን ስማርት ከሆነ ደግሞ በተለያየ መንገድ ደግሞ አለ አይደለም ጌታውን ወይንም ደግሞ የሚያዘውን ሰው ሊጎዳ ይችላል። ፕሮግራምድ የሚሆን ነገር ማቴሪያል ሊመስለን ይችላል። ዊ ዶንት ኖ ወደ ምን አንዳንድ ጊዜ አንዳንድ ቴክኖሎጂዎች መልካቸውን ሊቀይሩ ይችላሉ። አካሄዳቸው በጣም ለሰው ልጅ ጠቃሚ የሚመስሉ ነገር ግን ብዙ ሊጎዱ የሚችሉ ነገሮች እየመጡ ነው ያሉት። ወዴት ይሄዳሉ ካለን አልቲሜትሊ ለጸረ ክርስቶስ መድረክ ይከፍቱለታል። የሰው ልጅ ደግሞ ከእውነተኛው የእግዚአብሔር ቃል ዲፓርት አድርጎ በማቴሪያል እንዲያምን ዲፔንደንሱ በማቴሪያል እንዲሆን በጠፊው ዓለም ላይ እንዲሆን በሰው ፍጥረት ኢምፕሬስ እንዲሆን አሁን በጣም በብዙ ቴክኖሎጂዎች እንደመማለን እንደነቃለን። ግን ከዛ የሚበልጥ እግዚአብሔር በህይወታችን ውስጥ ያደረገው ቴክኖሎጂ ማየት ብንችል የእግዚአብሔር ፍጥረት እጆቻችን፣ አይናችን፣ ሰውነታችን በእግዚአብሔር መገረም ሲገባን በዓለም ነገር እንድንገረም ያደርገናል። ስለዚህ የዕውቀት መብዛት አደገኛ ምልክት ነው። ወደ መጨረሻው እየወሰደን ነው። እስቲል ረሃቡ አልተፈወሰም። እስቲል ጦርነቱ አይቀርም። እነዚህ ደግሞ ዕውቀት እየበዛ ሲሄድ ሰው በክፋትም ዕውቀትን ይጨምራል፣ በአመፅም ዕውቀትን ይጨምራል። ያ ደግሞ ለዓለማችን መልካም የሚሆን አይደለም። ግን በዚህ ውስጥ የኔና ያንተ መልእክት ምንድን ነው? የተባረከውን ተስፋ እንሰብካለን። የተባረከው ተስፋ ደግሞ የጌታችን የኢየሱስ ክርስቶስ መምጣት ነው። ቴክኖሎጂ እየፈጠነ ይሄዳል። የስ ጥሩ ነው። እየተሳፈርንበት በአውሮፕላኑም ሄደን ወንጌል እንሰብካለን። እንደው ለምሳሌ እንዲሆን አንድ ባለፈው ዓመት የጻፍኩት መጽሐፍ ነበረ ስለ ዘመን መጨረሻና ስለ ትራንስፖርቴሽን ሳጠና ሮማውያን የሄዱበት የነበረው ሰረገላ እና ፍጥነቱ ሰዎች የሄዱበት ይመላለሱበት የነበረው ቴክኖሎጂ አብርሃም ሊንከን እስከነበሩበት ዘመን ድረስ አንድ አይነት ነበር። እስከ 19ኛው ክፍለ ዘመን ድረስ 19ኛው ክፍለ ዘመን በኋላ የሆነ ነገር ፈነዳ። ዕውቀት እንደ ውሃ ይፈስ ጀመር። ስለዚህ ፍጥነት አሁን ያለበትን ተመልከት። ሰው በ30 ኪሎ ሜትር ፐር አወር መኪና ሲነዳ ኒውዮርክ ከተማ ውስጥ
እግዚኦ በሉ መቅሰፍት መጣ የተባለበት ዘመን ነበረ። በ30 ኪሎ ሜትር ፐር አወር መኪና ሲነዳ ፈጠነ ተብሎ ማለት ነው። ተመልከተ። አሁን እኔና አንተ በስንት ነው ሃይዌይ ላይ የምንነዳው? አውሮፕላኖቻችን በስንት ነው የሚበሩት? ተመልከት። ስለዚህ ይሄ ራሱ የሚያሳይ ምንድነው? ፈጣን ባቡር መስመሮች እየተሰሩ ነው። ፈጣን በባህር ውስጥ የሚሄዱ ፈጣን የሆኑ ካፕሱል የሚባሉ ለመስራት ከቻይና አሜሪካ የሚያገናኙ የሚገርም አይነት ቴክኖሎጂዎች እየተሰሩ ነው። ግን ዋናው ለእኔና ለእናንተ በምን ሰመራይዝ እናድርገው? ምሳሌዋን ከበለስ ተማሩ አለ ጌታ። ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችኋል። ጌታ በለስ ብሎ የሰጠን እስራኤልን ሉካት እስራኤል ያለችበት ቦታ ሉካት ከፓለስቲና ጋር ያላት ሁኔታ። ስለዚህ የእግዚአብሔር ካላንደር ናት እላለሁ እስራኤል ብዙ ጊዜ። ስለዚህ ነገሮች በዛ እየተገለጡ ነው ያሉት። ስለዚህ እግዚአብሔር በእስራኤል ላይ የሚያደርገው ነገር መከታተል፣ በእስራኤል ላይ ዜና ስትመለከቱ ቆመ ብሎ ማየት ምን እየሆነ ነው ያለው? ዓለም እስራኤልን የሚጠላበት ምክንያት ምንድን ነው? እውነት ስለ ፍልስጤም ብቻ ነው? እንዳይመስላችሁ። እኛ በምንኖርበት ሀገር ብዙ አይሁዶች አሉ። በኢኮኖሚ ትልቅ ኢኮኖሚ ያላቸው ሰዎች ናቸው። ብዙ ነጮች ይጠሏቸዋል። የሚጠሏቸው ምክንያት አንዱ በኢኮኖሚ ያላቸው ስትሬንግ ነው። በዓለም ላይ የሚጠሉበት ምክንያት የአብርሃም ልጆች ናቸው። አብርሃም እግዚአብሔር ባረከው፣ ራስ እንጂ ጅራት አላረገህም አለ። ስለዚህ በዚህ ምክንያት ብዙ የተጠሉ ሰዎች ሊሆኑ ይችላል። ከዛ ጋር የተያዘ ከፍልስጤም ጋር የተያዘ ብዙ ነገር ሊኖረው ይችላል። ግን በለስ ስታቆጠቁጥ ስል እስራኤል እንደገና ሪስቶር ስታደርግ እስራኤል እንደገና ወርልድ ፓወር ሆናለች፣ ኒውክለር ያላት ሆናለች። የአይሁድ ህዝብ እየተሰበሰበ ነው። በ1948 እስራኤል እንደ አገር እንደገና ተቋቁማለች። ምልክቶችን ጌታ ሰጥቶናል። ምን ሊለን ነው? በቶሎ እመጣለሁ። ምጽአቱን እያሳየን ነው። ዓለም ከ1970 ጀምሮ በኮምፒውተር እያደገች መጣለች። የስፔስ ቴክኖሎጂ እያደገ ነው። በሀገራችን አንድ የሆነች ሮቦት ነበረች ከጠቅላይ ሚኒስትሩ ጋር አብራ ቆማ የተነጋገረች ሶፊያ የምትባል ታስታውሷታላችሁ? መናገር ቻለች ተብሎ የሳውዲ አረቢያ ዜግነት የተሰጣት የሀበሻ ልብስ ለብሳ አይቻት ነበር በስዕል ላይ ከጠቅላይ ሚኒስትሩ ጋር። ግን ከዛ ጋር አብሮ አትርሱ። አሁን ይህንን በስርጭት በምናደርግበት ሰዓት በራሻ ኃይለኛ የሆነ ቴሮሪስት አታክ ተደርጎ ብዙ ሰዎች ሞተዋል። የተደረጉት በእነዚህ አይሲስ የሚባሉ ሰዎች ጠፉ ተብሎ የነበሩ ሰዎች ናቸው። አሁን እንደገና ሬዘሬክት አድርገው ሩሲያ ላይ ኃይለኛ አታክ አድርገው ብዙ ኢኖሰንት የሆኑ ሰዎች አልቀዋል። ኢኖሰንት የሆኑ ሰዎች ማሽንገን ይዘው ገብቶ መጨረስ። መጽሐፍ ምን ይላል? ምድር በእግዚአብሔር ፊት እጅግ ተበላሽታ ነበር፣ ግፍም ተሞላች ብሎ መጽሐፍ ቅዱስ ይላል። አመፅ ብዙ እየበዛ ያለ ወገኖች፣ ኢየሱስ ክርስቶስ ሊመጣ በደጅ ነው። ስለ ቴክኖሎጂው እናውራ፣ ስለ ምልክቶቹ እናውራ። የአጋንንት አምልኮ ይብዛ፣ የተለያየ አይነት አመጾች ይምጣ፣ ሐሰተኛ ነቢያቶች ይነሱ። እነዚህ ሁሉ መጨረሻ ወዴት ነው የሚወስደው ካላችሁ የምጽአቱ ምልክቶች ናቸው። ስለዚህ እንዴት እንኖር በጣም ሰፊ ቶፒክ ነው። በሚቀጥለው ሳምንት ጌታ ቢፈቅድ ብንኖር ከወንድሜ ተክሎ ጋር አብረን ተገናኝተን በዚህ ይህንን ለማቅረብ እንሞክራለን። የጌታ ጸጋ ሁሉ በእናንተ ላይ ይብዛ።